አባቴ አንድ ወቅት ላይ ከሰው ጋር ተጋጨና የሰው ነፍስ በእጁ አለፈ። እናቴ የወንዶች እናት ናት፣ ህፃን ልጅ ታፍራለች እላለሁ። እናቴ በጣም ዝም ያለች ሰው ናት። ይሄ ልብስ ለብሶ ማልቀስ አይቻልም። ይሄ ልብስ ከለበስ ካታልቀስ ካለቀስ ካትልበስ አለኝ። ወታደርነትን ምንድነው የዚህን ያህል ውስጥ ያስገባው? አጎቶቼ ያጣላን ሐሳብ እንድትገረሚበት እንደውም ልጅ ስንወልድ ወንድ ልጅ ከሆነ የምንልከው ዳጊስታን ነው ብዬ ነው። ይሄ የፋይተሮች መንደር ነውና በቃ ናና ወሰደኝ ስል ሙሉ ጋንታ የጠራው መስሎ እንዲሰማኝ። እንደዛሬው እንደዚህ አልነበርክም። እኔ ሳቀ ልጅ ነበር። ይሄ ዝም ብሎ የመጣ ዝም ብሎ የተለበሰ ልብስ አይደለም፣ ድካሞች አሉት። እንግዲህ እኔ የማውቀው ልጅ እንደዚህ ያለ ግጥም መድረክ ላይ የሚያቀርብ ስካርፍ ለብሶ። ወታደር ቤት ሁለተኛው መንፈሳዊ ቦታ ነው። ሁለት አይነት ትዕዛዞች አሉ። አንደኛው አድርግ ነው፣ ሁለተኛው አታድርግ ነው። ውድ የአባይ ቴሌቪዥን ቤተሰቦች ሰከላሾ ተጀምሯል። በዛሬው ዝግጅታችን እንደተለመደው ሁሉ ትንሽ ቁም ነገር፣ ትንሽ መዝናናት፣ ሙዚቃ፣ ሁሉም ነገር አለ በቻልነው መጠን። ከሳምንት በተለያየ ሁኔታ ላይ አሳልፋችሁ እሁድ ላይ የደረሳችሁ ቀጣዩ ሳምንት ግሩም እንዲሆንላችሁ፣ ቀጣዩ ሳምንት የሥራ እንዲሆንላችሁ፣ ያለፈው ደግሞ የለፋችሁበት የደከማችሁበት የረፍት ቀናችሁ ማሳረጊያ ላይ ናችሁ። እሁድ ምሽት 1 ሰዓት ተኩል ላይ እናንተም እዚህ ያላችሁ እንኳን በሰላም መጣችሁ። እንደተለመደው ስላደመቃችሁኝ አመሰግናለሁ። ህዳር ሲደርስ ምን ትዝ ይላችኋል? ሀገራዊ የሚካሄድ ነገር፣ ቀድሞ የነበረ ነገር። ህዳር እየተቃረብን ነው አይደል? ምን ትዝ ይላችኋል? ከህዳር ጋር የሚባል አንድ ነገር አለ። ህዳር ሲታጠን ይባላል። እንግዲህ ቀደም ባለው አላቅም ጊዜውን ግን በጣም ረዘም ካለ ጊዜ በፊት ብቻ ኢትዮጵያ ውስጥ ተከስቶ የነበረ ወረርሽኝ ነበርና ያንን ተከትሎ ህዳር ከታጠነ ወጥቶ ቆሻሻ ሁሉ ከተቃጠለ በኋላ በርካቶች ድነውበታልና ህዳር ሲታጠን ይባላል። ይሄን ጊዜ ሳስብ እንዲህ አይነት ጉንፋን መጥቶ የሆነ ምናልባት ጳጉሜ ላይ የተያዝኩ ነኝ እኔ፣ ሌላውም ሰው እንደዛ ይመስለኛል። ብዙ ሰዎች አውቃለሁና የኮቪድ ወቅት ትዝ ይለኛል። ኮቪድ 19 በጣም አውትብሬክ ባረገበት ወይም ደግሞ በጣም በተሰራጨበት ወቅት ላይ እኔ የት ነበርኩ ብዬ ሳስብ ልክ ህዳር ሲታጠን የሚለው የነበረው ጊዜ በቃ ህልም ምናምን ቅዠት ወይም የሆነ ጊዜ ታሪክ የሚመስለን ይሄ ወቅት 2019 የሆኑ አመታት አልፎታል። አሁንም ከትንሽ ጊዜ በኋላ በጣም እየተረሳ የድሮ ሰዎች ብቻ ምናስታውሰው ነገር እየሆነ ለልጆች አሁን ላሉ ልጆች ራሱ ታሪክ እየሆነ ይሄዳልና ጊዜን ወደ ኋላ መለስ ብለን ስናየው ያልኖርንበት የሚመስለን ቶሎ ሲያልፍ የምንረሳው ብዙዎችን ደግሞ ያሳጣን ወቅት ነው። የሚያሳዝን ብዙ ገጠመኞች፣ ብዙ የህይወት አጋጣሚዎችና ሁኔታዎች፣ ብዙ ሰዎች ህልፈትን ያየንበት ነው። ግን አሁንም ህዳር ይታጠንና ደግሞ እቺ ቀለል ያለች ኮቪድ የምትመስል ጉንፋን ከሁላችን ቤት ትውጣ። አሜን አትሉ? ጉንፋኑ ብቻ አይደለም፣ ህዳርን ተከትሎ ምቀኝነት፣ ተንኮል፣ ሸር፣ ወንድም በወንድሙ ላይ መነሳሳት፣ ከብሔር እኔ ይበልጥ ራስን ማክበር መውደድ እንዳለ ሆኖ ይሄን ይመሰልና የማያሳድጉን ሰብሰብ ያሉ ችግሮቻችን ሁሉ ህዳር ታጥኖልን ውልቅ ብለው ይውጡ ከነ ጉንፋኑ። አሜን በሉ። አመሰግናለሁ በጣም። በዛሬ ፕሮግራማችን ይቀጥላል። በሙዚቃ እንጀምራለን። በየመሃሉ ሄድ መለስ ይያልን ደግሞ ጨዋታውም ቁም ነገሩም እንዳላለ ይሄን የመሰለ የባህል አልባሳትን ከድምቀት የባህል አልባሳት 22 ባማ ሲቲ ሞል ሁለተኛ ፍሎር 201 ላይ ታገኙታላችሁ። ውብ ቀሚስ ነው። በተለይ ለባሽ በደም ሰውነት ቁመና ቢያገኝ አስተማማኝ ልብስ ነው። ለማንኛውም ዩኒቲ ባንድን መድረኩን ለነሱ ለቃለው። እኔ ወደ መቀመጫ ሄዳለሁ። እናንተ እዚህ ያላችሁት ተዝናኑልኝ።
እኔ መዝናናለሁ። በየቤታችሁ ያላችሁትም እንደዛው። አመሰግናለሁ። በአባይ ቴሌቪዥን የሚተላለፍላችሁን የሰከላ ሾው እየተከታተላችሁ ነው። የመጀመሪያ እንግዲህ በጣም በሚገርም የሀገር ፍቅርም ደግሞ በጣም የሚወደው ነገር ላይ እንዲሰማራ የገፋፋው እኔ ይሄንን ጅምር ማቀው ከዛሬ 6 ወይም 7 ዓመት በፊት ነበር። ዛሬ እዚህ ላይ ደርሶ ሳየው ለኔ ራሱ አርአያ የሚሆነኝ ገጣሚ፣ ጋዜጠኛ፣ የቴሌቪዥንና የሬዲዮ ፕሮግራም አዘጋጅ ሌላም ብዙ ምጨምረው ይኖራል። ባሪያስ በዛብህ ይባላል። ጋብዙልኝ በክብር። እንዴት ነበር ምላሽ መስጠት የነበረብኝ? ወታደራዊ ሰላምታ ሲቪል ስለለበሽ ያው እንደዚሁ አጨብጭቡና ተቀበሉልኝ። ተቀበሉ። ባሪያስ እንኳን ደህና ቆይሽኝ ራቂ። እኔ ሳቅህ መጀመሪያ ጥበብ ነበር የጠራችህ፣ ግን በዛ ሰዓት በሚገርም ሁኔታ ቀድሜም ተናግሬው ነበር 6-7 ዓመት በፊት ስንተዋወቅ ህልምህ እዚህ ቦታ ላይ መገኘት ነበር። ለውትድርና ለወታደር ህይወት ለሀገር ያለ ፍቅር በጣም ያስገርመኝ ነበርና ይሄ ነገር ይሳካል ጠይቄም አቃለሁ አውርተን እናቃለንና ልክ ሳይ እኔ መቼ እንደተጠነሰሰ ብቻ ከዛም በፊት ውስጥ አለ ግን እኔ ሳቅ ረጅም ጊዜ እንደነበር ስለማል በጣም ነው የእውነት ደስ ያለኝ። መጀመሪያ ላይ እናንቺ ተገናኘ ነው እኔ የሆነ ነገሮች ያነበብኩ ነበር ሬዲዮ ለመግባት ከዛን አንቺ የሆነ ርዕስ ስታነሺ እኔ ሁሉን ትቼ ሬዲዮንም የቴሌቪዥኑን ሾው ትቼ ግጥሙንም ሁሉንም ትቼ ወደ ኢትዮጵያ ውትድርና ህይወት ለቀላቀል ነው ቢሰነግርሽ ድንጋጤ ነገር አይቼብሽ ነበር በሰዓቱ። አውና ብዙ ነገሮች ይሄ የሆነ አውቀና ላይ ነን ሬዲዮ ሾው ስማችንን በአካል ማንንም ባያቀንም ስሜን ደግሞ ብዙ ሰው ያውቀዋል። ባሪያስ በዛብህ ያው የተለየ ስም ነው። እንደውም ሰራዊት ፍቅሬ ምን ይለኛል ባሪያስ በዛብህ ጠንክረ ከሰራህበት ስም ለዝና ይጠቅማል ኦድ መሆኑ ነው። ሰራዊት ፍቅሬን ከጠቀመኝ ነገሮች አንዱ ስሜ ግጥም ያለ ነው። ሰራዊት ፍቅሬ የሚለው ስም ግሬስ አለው ሚዲያ ላይ ለዝና ይጠቅሞኛል ይላልና ስሜ በዛ ልክ ያስተዋውቀኝ ነበር ሬዲዮ ላይ። በዛ ደግሞ ጦቢያ ግጥም በጃዝ አርትስ ቲቪ ላይ ተላለፍ ነበር። የስቴጅ ስራዎችን ስናቀርብ አዳራሽ ውስጥ ከሚናገኘው ሰው በተጨማሪ ደግሞ እንዲሁ በቴሌቪዥን መስኮትም በቀንል ነበር። ይሄንን ሁሉ ተትቶ ግን ወደ ውትድርና ህይወት ልገባ ነው በየስልሽ ደንግጠሽ ነበር። ምክንያቱም በህይወቴ ለመጀመሪያ ጊዜ ነው ወታደር እሆናለሁ በተለይ ልጅ ሆኖ ቢል ስለምናይ ደስ ይለን ነበር ማዕረግ ልብሱም ሁሉም ነገር መከበሩ ምናምን ግን አንተ ብዙ ስራ እየሰራ ስነ ጽሁፍ ላይ በደንብ እየተሳተፍክ ከዛ በኋላ ስምም ገንዘብም የምትሰራበት ሙያ ላይ ሆነ ግን ምርጫ ወደዛ ነበርና የምር ነበር የደነገጥኩት ግን አሳክተው ስላሳየኸኝ በጣም ነው ማመሰግነው። ቅርብ ጊዜ አንድ ሶሻል ሚዲያ ላይ አንድ ቪዲዮ አይቼ ነበርና ጎዳና ላይ ያለ ልጅ ነው እየቀለደ እየተጫወተ ነው ውትድርና ጦርነት በመራቅ በቱቱ ቢሆን እንኳን አልሄድም እሚል ያየሁን በጣም እየሳቀ ነበርና ፈሪ ለናቱ ይባላል። ባሪያስ ከናቱ ጋር ያለው ነገር እንዴት ነው? ወዲ ስለናቲ ሚዲያ ላይ ወርቻ አላቀም ግን በጣም ልብስ ለብሶ ማልቀስ አይቻልም። እንደውም የሆነ ጓድ ተሰውቶ የሆነ ጊዜ ላይ ልብስ ለብሼ ሽኝቱ ላይ ሳለቅስ አንድ ሻለቃው ላይ ኮሎኔል ሆኗል። ይሄን ወሬ በድጋሚ ነው ያወራው ያለውትና ይሄ ልብስ ከለበስ ካታልቅስ ካለቀስ ካትልበስ አለኝ። ይሄ ልብስ ተለብሶ ኢሞሽናል መሆን አይቻልም ግን በጣም ኢሞሽናል ከሚያደርጉኝ ነገሮች አንዱ ስለናቴ ማውራት እና እናቴ ትያ ከበቦ ትባላለች። አባቴ አንድ ወቅት ላይ ከሰው ጋር ተጋጨና የሰው ነፍስ በእጁ አለፈ እና ከዛ በኋላ አባቴ እስር ቤት ነበር ለረጅም ጊዜ ተፈርዶበት አሰላ ወይኒ ቤት ነበር። ከዛ እኔና ሁለት ወንድሞች አሉ ሌሎች ቶታሊ 3 ማለት ነው
እና እናቴ የወንዶች እናት ናት። ከዛ ባል አለ እና ብዙ ጊዜ ምንድነው የወንድ እናት መሆን በራሱ ያስቸግራል እና ብዙ ጊዜ ፋይት እንወድ ነበር እና ጎረቤት ይከሳል፣ ባሏ እስር ቤት ነው፣ ልጆችሽ እንደዚህ ናቸው ምናምን ትባላለች። ብዙ በልጆቿና ይሄ ፈተናው በባሏ በመጣባት ነገር ብዙ ቻሌንጆች ያሳለፈች ሰው ናት። ግን አስተምራ ሁሉንም ለክብር ያበቃች ሰው ናት። ስለ እናቴ ሳወራ አልችልም እና ምን እላለሁ እናቴን ስገልጻት እኔ ሕፃን ልጅ ታፍራለች እላለሁ። እናቴ በጣም ዝም ያለች ሰው ናት። የእግዚአብሔር ሰው ናት። በጣም መንፈሳዊ ሰው ናት። ከዛ ጎረቤቶቻችን እናታችሁ አለች የሚሉትን ነገሮች የሚጠይቁን እኛን ጠርተው ድምጿ አይሰማም ብዙ ነገር በቃ። ግን ለያንግ ጄኔሬሽኑ ከጠቀመ እናቴ ምን ትላለች? ወንድሜ ብር ሲሰጣት አንዳንድ ጊዜ የወንድም ብር አንዳንዴ ሙሉ ነው አንዳንዴ ጎዶሎ ነው ትላለች። እና ለብዙዎቻችሁ ሹር ይጠቅማል። ለመሰላችሁ የወንድም ብር አንዳንዴ ሙሉ ነው አንዳንዴ ጎዶሎ ነው የምትለው ወንድሜ ብር ሲሰጣት አይቆጥርም። ከዛ ክፍል አድርጎ ይሰጣታል። ከዛ ወይ 5000 ነው ወይ 5400 ነው ወይ 10000 ነው ወይ 11000 ነው። የወንድሜ ፊሎሶፊ ምንድነው? እንደዚህ ክፍል አድርጎ ይሄ ላንቺ ነው ማለት ነው እንጂ ለእናቴ የሚሰጥ ብር አይቆጠርም ብሎ ያምናል። እና እናቴ ምን ትላለች? ከዚህ የተነሳ የወንድም ብር አንዳንዴ ሙሉ ነው አንዳንዴ ጎዶሎ ነው ትላለች። ስለዚህ እናንተም ለእናቶቻችሁ የምትሰጡትን ብር አትቁጠሩ። እሺ እንደዚህ ክፍል አድርጋችሁ እሺ ከእውነት ኢሞሽናል ነገር ሶሪ በጣም ግድ ነው ግን ሁላችንም እንጋራለን። እናቴ ብሎ ሌላ ሰው ሲጀምር ሁላችንም ያ ስሜት ያለንና ወታደርነትን ምንድነው የዚህን ያህል ውስጥ ያስገባው? አጎቶቼ ኢትዮርትራን ካራማራን የዘመቱ ለኢትዮጵያ ዋጋ የከፈሉ አጥንት የከሰከሱ ደም ያፈሰሱ ናቸው። ስለ ኢትዮጵያ ወድቀዋል፣ ብዙ ነገር ሆነዋል። እና ያደኩት አጎቶቼ ባሉበት አካባቢ ስለሆነ ስለ ኢትዮጵያ በደንብ ነው ሲነገረኝ ያደኩት። ስለዚህ ይሄ አንዱ ወንዶች በብዛት ከሚመርጡት ሙያ ይሄኛው ነው። ብዙ ሴት እህቶቻችንም ይገቡበታል እዚህ ሙያ ውስጥ። ከዛ ልቤ ወደዚያ መዘነ። ግን በዋነኛነት የሀገር ፍቅሩ ነው። ሀገርን ኢትዮጵያን እንዴት ማገልገል ይቻላል ብዬ ሳስብ አንደኛው ይሄ መንገድ ስለሆነ ነው ወደዚህ ህይወት የገባሁት። ታዲያ እንዴት ነው ከሴቶች ጋር ተባለ? አሁን ደግሞ ላቅመ ደርሰናል። ተጽዕኖ እንዴት ነው? ተጽዕኖ አለ ነበረኝ። እኔ ኤንጌጅ ሁሉ አድርጌ ነበረ። ነገሩ አልተሳካም። ከኤንጌጅ በኋላ ነገሮች ፈረሱ። ግን የኔ ጥፋት ነው ብዬ ነው ማስበው። አሁን ሳስብ ነገሮች ባልተጠነሰሱበት ከጮኛዬ ጋር ተጣለው። ሐሳቡን ያነሳውት ይደርስ ነበር፣ ሲውል ሲያድር ይደርስ ነበር። ያጣላን ሐሳብ እንድትገረሚበት እንደውም ልጅ ስንወልድ ወንድ ልጅ ከሆነ የምንልከው ዳጊስታን ነው ብዬ ነው። ማለት ዳጊስታን ማለት ራሺያ ይሄ የፋይተሮች መንደር ነውና በቃ ባንተ ወለደ ልጅ ዳጊስ የሆነ የተወሰነ ጊዜ ይማራል። እሷ ኤርፖርት ነበር የምትሰራው። ዳጊስታን ይላካል። ከዛ በኋላ የተወሰነ ትምህርቱን ኢትዮጵያ ውስጥ ይማራል። ዳጊስታን መልከው ለ4 አመት ያህል ነው። እዛ ሄዶ ሲመጣ ፋይተር ሆኖልኝ ሲመጣ ደስ ይለኛል። እኔ ወደፊት እግዚአብሔር እድሜ ሰጥቶኝ ባረጅና የሆነ ቦታ በሆን እንኳን ናና ውሰደኝ ስል ሙሉ ጋንታ የጠራው መስሎ እንዲሰማኝ ይሄ አሁን ሳስበው ያጎቶቼ ተጽዕኖ ይመስለኛል። እና
ከናቷ ጋር እንቀራረብ ነበር ባሪያስ ያልከው ነገር እውነት ነው አሉኝ አዎ እውነት ነው ስልክ ጆሮዬ ላይ ዘጉና ተመካክረው ያደረጉት ነገር ይመስለኛል ከኔ ጋር ያለው ነገር ይቆም የሚባለው ነገር ከናቷ ጋር ተማክራ ያደረገችው ነገር ይመስለኛል አሁን እነ ኢስላም ከቢብ ምናምን የሚባሉ ፋይተሮች አሉ ራሺያን ፋይተሮች እና እነሱ ያደጉት ዳጊስታን ላይ ነውና we grew up at crazy mountains and the tough family ምናምን ይሉሻል እንደዚህ ፋይት ላይ ያደርጉ ሲሉ ከአሜሪካኖች ጋር ሲገናኙ ዳጊስታን ተራራማ ናት በረዶ ምናምን አለና ይሄ የወንዶች መንደር የወንዶች ሀገር ናቸው ብዬ ከማስባቸው ነገሮች አንዱ እሱ ነውና ይሄ ልጄ በዛ አትሞስፌር ውስጥ ቢያድግ ደስ ይለኛል ብዬ አስባለሁ ነገ ተነጎዲያ ግን የና ሐሳቤን ቀይራለሁ እንደምትመጣው ሴት ይወሰን ምንም ማለት ነው እውነት ለመናገር አንዳንድ ነገሮች ቀድማ ውሳኔ መወሰን ልክ ነው ልክ የሚያስብል ነገር አለው ምክንያቱም አቋምህን እዚህ ላይ ያለህን ውሳኔ አይቶ በኋላ ከተወለደም በቃ ልጁን ይዘህ ከምትጓተትበት ይሻላል በያስባል ብቻ ፈጣሪ ስላልፈቀደው ነው እንግዲህ ምንም ማለት አልችልም እዚህ ላይ ያን ጊዜ ስናወራ የጠየቅኩ ነገር ነበር አንደኛ እንደዛሬው እንደዚህ አልነበርክም እኔ ሳቀ ልጅ ነበር ቀጭን ነበር እና ከዛ ደግሞ ውትድርና የሚፈልጋቸው የራሱ መስፈርቶች ነበሩት እድሜ ያለ ቁመት ክብደት ብዙ ነገር አለ እነዛን ልቡም ቢኖርህ አላማም ቢኖር እነዛን አላማ ማሟላት አያስገባም ግን አንተ ግን የሆነ የራስህ መንገድ አግኝተህ ይሄው እዚህ ጋር ነው ያለው ራስህንም አብቅተሃል እንዴት ሄድክ ያንን ሂደት ፎቶ ጋብዝሻለሁ አንቺ እንዳልሽው በጣም ቀጫጫ ነኝ በዛ ላይ ደግሞ የዩኒቨርሲቲ ስታይል ነበር መከተለው ከዩኒቨርሲቲ ግራጁዌሽን በኋላ ጺም አለ ጸጉር አለ ብዙ ነገር ያ ነገር በራሱ ኢቲክሱ ማይፈቅደው ነገር ነበር እኔ ማደርገውና ቢሮ ሄጄ ሲሄድ አንድ ከዩኒቨርሲቲ ግራጁዌት ያደርጎ የወጣ ሰው እንዳልሽው እድሜው ትንሽ ከፍ ብሏል ለውትድርና ህይወት ላይሆን ይችላልና ግን እኔ በጣም ፑሽ አደረኩኝ አዛ አካባቢ ሄጄ ምንድነው ሰኞ ሄጄ ጉዳይ ላስጨርስ ሰኞ ሲያባርሩኝ ማክሰኞ መለሳለሁ ማክሰኞ ሲያባርሩኝ ሮብ መለሳለሁ ሮብ ሲያባርሩኝ ሐሙስ እና እንደዚህ አይነት ልብስ የለበሱ ኮማንዶች በወቅቱ በኔ ጉዳይ ስልችት ብሏቸው መጨረሻ ላይ ለሚመለከተው ቢሮ ላሉት ለጀነራሎቹ ለትልልቅ መኮንኖች እንደዚህ አይነት ልጅ በቃ ቢሮ ላይ በር ላይ የመጣ ያስቸግረናል ወደ ውስጥ ልግባ ይላል ብዙ እንትኖችን ሪፖርት አደረጉብኝ ይግባና ያናግረን ስባል ግን ነገሮች ፈጣሪ በፈቀደው መልኩ ጥሩ ሰው ላይ ስለወደኩ በሰዓቱ ህልሜን ኦን ላደርግ እንደፈለኩ ስጠይቃቸው እሳቸው የራሳቸውን ተጠራ በረከቱልኝ አሁን ላለውበት ነገር ላይ ሆንኩ እንጂ ይሄ ዝም ብሎ የመጣ ዝም ብሎ የተለበሰ ልብስ አይደለም ድካሞች አሉት ብዙ ሰኞ ማክሰኞች እዛ አካባቢ ለአመታት ያህል ተንከራትቻለሁ ግን ተሳክቷል ያ አዎ ትልቁ ነገር እሱ ነው እንግዲህ እኔ የማቀው ልጅ እንደዚህ ያለ ግጥም መድረክ ላይ የሚያቀርብ ስካርፍ ለብሶ እንግዲህ በጣም የነበረ ልጅ በዛ ጊዜ ምንም ይሄኛው ያልነበረ ህልም ብቻ የነበረ ልጅ አቃለውና እዚህ ጋር መተሳይ የኡነቴ ለኔ በጣም ነው የተደሰትኩት አንተ እንዴት ነው የሚሰማ እንደባለስ እኔ ደስ ይለኛል ብዙ ጊዜ አንዳንዴ የሰማሻቸውንም ያነበብሻቸውንም ነገሮች አይደለ ወደ ለህልምሽን ለማሳካት እና ከሌ እንዴት አለፉ በዛ ህይወታቸው ውስጥ እንዴት እዚህ ህልማቸውን ኦን አደረጉ ብለሽ አንዳንድ ነገሮች ካንቺ በዘናም በብዙ ነገር የቀደሙሽን ሰዎች እንደተሞክሮ እየወሰድሽ እንትን ታረጊያለሽና እኔ አሁን አንድ ፋይተር አቃለው ካሜሩን ዛሬ ስለ ፋይት ያበዛን ነው ስለ ፋይት ያበዛን እኔው ካሜሩን ውስጥ እንትን ነበር የሚጭነው አሽዋ ወንዝ ዳር አካባቢና ከካሜሩን ወደ ፈረንሳይ መሰደድ ፈለገና ሲሰደድ ምን ገጠመው ባህር ላይ የሚሰደደው በባህር ነው ጀልባ ተገለበጠና እሱ ሲያወራ ምን ሰምቻለሁ ዋና በህይወቴ አልችልም ነበር አለ እና እመኑም አትመኑም ዋና የቻልኩት ጀልባዋ ስትገለበጥ ነው አለ ፈረንሳይ ገብቼ ህልሜን ኦን ማድረግ እንዳለብኝ ልቤ ያቃላል እና ያኛው አሁን በሄቪ ዌይት ሻምፒዮን ነው ሰውየው ህልሜን ኦን ያደረኩት ባህሩ ላይ ነው አለ ጀልባዋ ተገለበጠች እዛው ዋና ቻልኩ አለ አሁን ሆሊውዶች ፊልም እንስራው ብለው ጥያቄ አቅርበውለታል ጀስት እንደዚህ አይነት ሰዎች በህይወቴ ውስጥ አሉ ህልማቸውን ባህር ላይ ሳይቀር የሚታገሉ በቃ አልሞትም ብሎ ታገለ አውሮፓ ገብቼ ሻይናው ታደርጋለሁ
ብዙዎችን በቡጤ ይጥላለሁ ብሎ አሰበ። ስለዚህ እኔ የሆነ ነገር መክፈል አለብኝ ነው የነ ቼኩቬራን የነ ቶማስ ቼሳንካራን በኳሱ ዓለም የነ ክርስቲያኖ ሮናልዶን የብዙዎቹን በፖለቲክሱ በኪነ ጥበቡ በስፖርቱ የምትሰሚያቸው እንደዚህ ለብዙ ሰዎች ምሳሌ የሚሆኑ ሰዎች አልጋ ባልጋ የሆነ ጉዞ ይላቸው ሁሉም የየራሱን ሳክሪፋይ ከፍሎ ነው እዛ የደረሰው ሁሉም እና እኔም የሆነ ሳክሪፋይ መክፈል እንዳለብኝ አምናለሁ እና ያንን ነገር አደረኩኝ አሁን ያለሁበት ነገር ላይ ያለውና ነገም ደግሞ ካሳካዋቸው አሁን በጥቂቱ ነው የሆኑ ነገሮችን ያሳካሁት ብዙ ድሪሞች አሉ ይሳካሉ አይ ሆፕ ስለዚህ ይሄን ለጠየቅሽን ጥያቄ ነው የነኛ ሰዎች የያንዳንዱ የስኬታማ ሰው ህይወት አንዱ ወደ ራሴ ህይወት ሳመጣው እነኛ የነሱን አል ሳክሪፋይ ባልከፍልም ግን እንደ ግብአት ተጠቀማቸዋለሁ ህልሜን ነው ለማድረግ እንደ ግብአት ተጠቀማቸዋለሁ እነሱን ነገሮች ለተሳካው ህልሙና ለሌሎች ደግሞ ይሄ የሆነ መካሪ ስትሆን ደስ አይልም እኔ ግን አይቻለሁ ምስክር ነኝ ስለዚህ ይገባዋል ሌላው ትልቁ ነገር ደግሞ ዲሲፕሊን ነው የወታደር ልጆች እኔ የወታደር ልጅ ሆኖ ዝርክርክ ምናምን አላቅም በቃ የሆነ ስርዓት አላቸው ሲስተም አላቸው እንኳን ወታደር ማለት ነው እንግዲህ ለልጅም የሚተርፍ ነገር ነው ህይወትህን እንዴት ቀየረው ያ ሁለተኛው መንፈሳዊ ቦታ ነው ሙሉ ሁሌ እኔ ወታደር ቤት ሁለተኛው መንፈሳዊ ቦታ ነው ሁለት አይነት ትዛዞች አሉ አንደኛው አድርግ ነው ሁለተኛው አታድርግ ነው በእንቅልፍ ቶሎ መነሳትን ያስለምዱሻል ዓለም ላይ ምን የሚባል አባባል አለ አርፍደን እንተኛለን በጊዜ እንነሳለን ነው ይሄ አርፍደው ለሚተኙ በጊዜ ለሚነሱ ክብር አለን ይላሉ እነኚህ ሰዎች ምንድናቸው ወርኮሊክ ናቸው ይሄ ወርክ እንደ አልኮል ሱስ የሆነባቸው ሰዎች ናቸው እንደዛ የሚባሉትና ወታደር ቤት ስገቢ በቃ ወርኮሊክ ትሆኛለሽ ምትሰሪውን ነገር ትወጃለሽ በጊዜ በአንድ ፊሽካ ሰነስያለሽ እንቅልፋም አይደለሽም ፊዚካሊ ስትሮንግ ነሽ ሜንታሊ ስትሮንግ ነሽ ዲሲፕሊኑ በጣም አድርግና አታድርግ በሁለት ህግ መመራት ብዙ ህግጋቶችን የለመድሽ ሰው ወታደር ቤት ስገቢ ግን እዚህ ቤት የሚጠብቅህ ሁለት ህግ ነው እሱም አድርግና አታድርግ ነው ለምን ብሎ መጠየቅ የለም ስትባይ ገና ቃሉን ስትሰሚ ትደነግጫለሽ በብዙ ህግ ተዳድረሽ ወደ ሁለት ስትመጪ እንትን ትያለሽ እኔ አንድ ብሔራዊ ቲያትር የሚያገለግል ሳሚ የሚባል ሰው ምን አይነት ታሪክ ነግሮኛል ይሄንን ልብስ ለብሼ ወታደር ነበረ ሳሚ ብሔራዊ ቲያትር ቤት የሚሰራው የቲያትር ባለሙያው እና ወታደር ቤት ሳለ የሚያቀው አንድ የወታደር ጓደኛ ነበረው እና በዲሲፕሊን ተባረረ ወታደሩ ከዛን ቀጥታ ሄደው ስራ ሲያጣማጋ ነው ሳሚ ጋር ሄደ ብሔራዊ ቲያትር ሳሚ ስራ ፈልግልኝ አለው እዛን የተፈጠረውን በዲሲፕሊን ምክንያት እንደተባረረ ምናምን ነገሩ ለሳሚ ፋይናሊ ሳሚ በዲሲፕሊን መባረሩ በራሱ እንትን ብሎታል ረብሾታል መጨረሻ ላይ የበረሃ ጓደኛው ነው ደወለና ለአንድ ባለሀብት እንደው መኪናም የሚይዝል ሰው ከፈለክ እንደዚህ አይነት ሰው አለ ብሎ ሳሚ ለባለ መኪናው ነገረ እና መጨረሻ ላይ ባለሀብቱ ምን ይሰማል ከሳሚ ከራሱ በዲሲፕሊን የተባረረ ነው ብሎ ተነግሮታል ባለሀብቱ በራሱ እና ወታደር ቤት በዲሲፕሊን የተባረረ ሰው የኔን ስራዎች እንዴት ሊያደርግ ይችላል ብሎ ተረበሸ መኪናውን ባላፊነት ላለመስጠት ብሎ ወስኖ ነበር ሳሚ ሲነግረኝና ባለሀብቱ ያዘዋል ይሄንን ወታደር መኪናው በዚህ ሰዓት ይግባ በዚህ ሰዓት እዚድ በዚህ ሰዓት ይውጣ በዚህ ሰዓት ሁሉን እሺ ነው የሚለው ይሄ ወታደር ሁሉን እሺ ነው ከስንክዜ በኋላ ደውሎ ሳሚ ጋር ሳሚ ይሄ ሰው የዲሲፕሊን የሚኖረው ኖሮ እንዴት ነበር ዲሲፕሊን የለውም ተብሎ ዲሲፕሊን የለውም ተብሎ ሁሉን እሺ ሁሉን አደርጋለሁ ሰዓቱን የሚያከብር ከሆነ ዲሲፕሊን ባይኖረው ኖሮ ማን ቢኖረው ኖሮ ምን አይነት ሰው ሊሆን ነው ብሎኛል አለና እነሱ ዲሲፕሊን የለም ተባዩ እንኳን አንድ ሰው አያስጠጋሽም ማለት ነው ባለማይ ህይወታችን የኛ ዲሲፕሊን ዜሮ ነው ማለት ነው ወታደር ቤት ስትገቢ ብዙ የምናደርጋቸው ዳንኤል ክብረት በራሱ መሪ ስድብ ያስለመዳል የሚል ጽሁፍ አለ ስንቶቻችንን አሁን መሪ ይዘን ስንሰዳደም እንውለው ወታደር ቤት እንደዚህ አይነት ነገሮች የሉ በጣም አክባሪዎችሽ ናቸው በቃ ሁለተኛው መንፈሳዊ ቤት ነው ብለን እንጠቀልለው እንችላለን ለወታደር እሺ ቀድሞ የነበረ ሙያ አለ እዚህኛው ጋር ስትመጣ አሁን የቴሌቪዥን ፕሮግራሞች ተሰራለ ቀድሞም እዚህ ሙያ ላይ ነበርክና ምን ተመቸህ ሬዲዮ ሾው እንትን ገርቶኛል የሆኑ ነገሮች
ለሰዎች ሐሳቤን በቀላሉ እንድገልጽ አሁን ጥሩ ልሁን አላቅም ግን እነኚህ ነገሮች ያጠናሁትም ጆርናሊዝም እንደ ኮሙኒኬሽን ስለነበር ሬዲዮ ሾው ካሜራን በደንብ ተለማምጃለሁ ሬዲዮ ላይ ያለው ከነሰራይት ፍቅሬ ጋር ማይክን ተለማምጃለሁ ከዛ በኋላ የወታደር ዲሲፕሊን በሚፈቅደው መሰረት ደግሞ ካሜራና ማይኮች አልከበዱኝም ከዛ መፈልገውን ሐሳብ በግልጽና ለአድማጭ ተመልካቾቼ ያዋዛው እንዳደርስ እና ብዙ ሰዎች ጋር እንዲደርስልኝ ይሄ ረድቶኛል ብዬ አስባለሁ ያኛው ሞያ ለዚህኛው እገዛ ያደረገልኝ በዚህ መልኩ ነው እስቲ የሀገርን ጥቅም ስናነሳ ይሄ እንትን ቢሆን የኔ ህይወት እንደዚሁ እንትንም ቢመጣ የኔ ህይወት ይሄ ምናም ሚሉ ቀልዶች በጣም አሉ በቃ በብዙ ነገር ነው አባይ እንትን ቢል ያው ነው ቀይ ባህር ምንለው ነገር አለ የቀይ ባህርን ጉዳይ አንስተሃል እንደ ወታደር እንደ ባሪያ ስሜቱ ምንድነው ሁለት ያላስ የማልደራደርበት ነገር ነው ቀይ ባህር አሁን ራሱ የተሰራ ያለው ነገር ስለ ቀይ ባህር ማንሳት ፖለቲክስ እንዲሆን ተደርጎ የተሰራ ነው እኔ ሁለት ያላስብም ከኔ በኋላ ያለው ትውልድ የተሻለ ትምህርት ቤት መማር አለበት ከኔ የተሻለ ትውልድ ሲያመው ደና ሆስፒታል መማር አለበት ዓለም ላይ ሌክዠሪ የሚባሉ መኪናዎችን መንዳት አለበት ደና ትምህርት ቤት መማር አለበት ሲያመው ደና ሆስፒታል መታከም አለበት ሌክዠሪ የሚባሉ መኪናዎችን ዓለም ላይ ያሉ ሌክዠሪ የሚባሉ መኪናዎችን መንዳት አለበት ስለዚህ የሆነ ሀገር ደግሞ ሲሄድ በስደት ሲሄድ ወይም በእንግድነት ሲሄድ ከአንድ ደሃ ሀገር የመጣች ተብሎ ሰዎች እንዲያገሉት ሌሎች ዜጎች ዝቅ እንዲያደርጉት አልፈልግም ስለዚህ መከበሪያው ደና ሆስፒታል ለመታከም ደና ትምህርት ቤት ለመማር ደና መኪና ለመንዳት ሌክዠሪ ህይወት ለመኖር ህይወትን ለማቅለል ከሚረዱን ነገሮች አንዱ ቀይ ባህር ነው ይሄ ሁሉ ነገር መሰረታዊ ነገሮቻችን የሚገቡት በቀይ ባህር ነው ስለዚህ የጎረቤት ሀገር እኛ 130 ሚሊዮን ህዝብ ነን ራኪብ 130 ሚሊዮን ህዝብ በር የለውም በር ሳይኖረው የሚወጣው ከፍሎ በጎረቤት ሀገር መስኮትን እኔና ራኪብ ሌሎች እነኚህ ኦዲየንሶች እዚህ በር ላይ የአባይ መውጫ በር ላይ somebody ቢቆም ፋይት አርገን ታግለን ነው ገንጥለን የምንወጣው እንጂ እዚህ ታፈነን መሞት የለብንም ስለዚህ በራችን ተቀምጦ ይሄ እኔ ባለ መብት ነኝ ተብሎ እዚህ ቤት ውስጥ መንጎራደር ከኔና ካንቺ የሚጠበቅ ነገር አይደለም ግን በራችንን በመብታችን የማስከበር ግዴታ አለብን ብዬ ነው ማስበው ስለምንድነው ዋጋ የሚከፈለው ስለ ኔክስት ጀነሬሽን ስለሚመጣው የኢትዮጵያ ትውልድ ሲባል ዋጋ ያስከፍላል ስለዚህ ዋጋውን ለመክፈል ዝግጁ ናችሁ ወይ አው ዝግጁ ነን እኔ የማምንባቸው የጦር መሪዎች አሉ አያምኑበትም ጦርነትን አያምኑበትም በጦርነት የማምጣት እቅድ የላቸውም አለቆቼ የጦር መሪዎቼ ማለት ነው ነገር ግን ቀይ ባህርን አሁን ለማምጣት በሚታገሉት ልክ እኔ ከስራ የሆንኩት ሰውዬ በእነሱ ልክ ነው መታገለው ሚዲያ ላይ ጫና ፈጥራለሁ ወይ አው ሳላፍር ስለ ኢትዮጵያ ስል ምንም አይነት ዋጋ ከፍላለሁ ቀይ ባህር ያስፈልጋታል ኢትዮጵያ በደንብ ያስፈልጋታል ኑሮ መርከስ አለበት የሀገሬ ዜጎች ውጭ ያሉትን ነገሮች ሁሉ ማየት አለባቸው ያ የሚሆነው በሩ ሲከፈት ነው ፔሬድ አለቀ ስለዚህ አልደራደርበትም በእንደዚህ አይነት ነገር ሐሳብን በነጻነት የመግለጽ ጥንካሬህንና አቋምህን ግን በጣም አከብርልሃለሁ አውርተን ነበር ቀደም ብለንምና ይሄ ዘመን ሰው ቶሎ ስምም ገንዘብም ሽልማትም ማዕረግ ሁሉን ነገር ቶሎ ማግኘት የሚፈልግበት አይነት ወቅት ላይ ነው ያለነው ያጓጓል ጥሩ ነገር አያጓጓም አይደለም ግን ጊዜ ደግሞ ይወስዳል አንተ ከምኞትህ እስከ ስኬትህ የደረስክበት ነገር አለ ምስጋና ሀገር ደግሞ ላረክ ለሙከራህም ለጥረትህም ገና ደግሞ ወደፊትም ለሚጠበቅብህ ነገር ምስጋና ቸራሃለች ድለኛም ነህ በጣም ስለሱ ያው ፊልድ ማርሻል ብርሃኑ ጁላ ከሌሎች ጀነራሎች ከሌሎች መኮንኖች ጋር ሆነው ኢትዮጵያን ያገለገሉትን ሪኮግኒሽን ሲሰጡ ከነኛ መካከል አንዱ ነኝ እና ምንድነው እስካሁን ላገለገልከው ወደፊትም ደግሞ ለምታገለግለው ለስካሁኑ ነገር ደስተኛ ነን ወደፊት ደግሞ በእንደዚህ የሀገር መውደድ በዚህ ፍቅር ቀጥለ ሀገርን ነገም ተነጎደም እንደምታገለግልና አምነባሃለን የሚል ይሄ ሪኮግኒሽን ተሰጥቶኛልና እሱ በጣም ደስ ብሎኛል እንዳልሽው ነው አንቺ ይሄ ብዙ ሰዎች የሆነ ነገር ጀምረው
ሽልማት ወይም እውቅናን የሚፈልጉበት ሁሉም ነገር ቶሎ በቶሎ እንዲሆን ብዙዎች ምርጫቸው ነው። ነገር ግን ያንተን ፈጥኗል ወይ ብትኝ ያው በብዙ ሺህ ጥፍ ነው በደንብ የፈጠነውና ነገር ግን ለብዙዎች ምን አይነት ምክረ ሐሳብ እሰጣለሁ? ለምትሰሩት ስራ ታመኑ፣ ታገሉ። ለምትሰሩት ስራ እንድትታገሉና እንድትታመኑ የምፈልገው ደረጀ ኃይሌ የሚባል በኢትዮጵያ ውስጥ ታላቅ ጋዜጠኛ ስራ በጀመረ በ40 አመቱ ነው ኢትዮጵያ የሸለመችው። እድሜው 60 ሲሞላ ካልተሳሳትኩ አይደለ? ስራ በጀመረ ደግሞ በ40 አመቱ ነው ኢትዮጵያ አስታውሳ የሸለመችውና 40 አመት ሙሉ አገር አልሸለመችኝም ብሎ እሱ የሆነ ቦታ ላይ ተስፋ ቆርጦ ቁጭ አላለ። ሽልማትም ይመጣል ብሎ አይደለም የሰራው። ፋይናሊ ግን ስራው በራሱ ሲገን ሲጎለብት ለሽልማት አብቅቶታል። ኤልያስ መልካ የሚባል ታላቅ የሙዚቃ ሰው በህይወት ዘመኑ ሽልማትን ሳያይ ነው የሞተው። ግን ስራዎቹ ሸልመውታልና የሆነ ስራ ይሄን ሽልማቱን አስታኮ ነው ይሄንን የማወራሽና የሆነ ቦታ ቢዘገይ የሆነ ቦታ ቢጣፋ ቢፈጥንም በዛ ልክ መዘናጋትን እንዳያመጣ መጠንቀቅ አሪፍ ነው። ቢዘገይም ደግሞ ከነ ደረጀ ኃይሌ ተምሮ ህልምን ማስቀጠል ተገቢ ነው ብዬ አስባለሁ። ላንተ ፈጥኗል? ለኔ በደንብ ፈጥኗል። ሲፈጥን ደግሞ ብዙ ኃላፊነት ይዞ ይመጣል። ግን ስኬታችን ነው። ቴንክ ዩ አመሰግናለሁ። በጣም ምስጋና ካለ እኔም አመሰግናለሁ። ያንግ ጄነሬሽኑን በጣም ወዳለው የሚመጣውን ትውልድ በጣም በኢትዮጵያዊነት ስሜት እንዲያድግ ሀገሩ እንዲወድ ለሀገሩ እንዲታመን ሀገሩን አሳልፎ እንዳይሰጥ ህልሙን እንዲኖር በጣም ከሚፈልጉ ሰዎች መካከል አንዱ ነው ባሪያስ በዛብህ ነኝ። ስለዚህ እኔ የምመክራችሁ ምክር መካሪ አይደለም፣ ግን በህይወት ስትኖሩ ሶስት ነገራችሁን ጠብቁ። እሺ የራሴ የህይወት ፍልስፍናዬ ነው። ሶስት ነገሮችን ነው የምጠብቀው እኔ ሞሮፍ አንደኛ አእምሮዬን ነው፣ ሁለተኛ አካሌን ነው፣ ሶስተኛ ኪሴን ጠብቃለሁ። አእምሮ በጸሎትና በእውቀት ይጠበቃል። አካል ደግሞ በስፖርትና በአመጋገብ ይጠበቃል። ኪስ ደግሞ በስራ ይጠበቃል። አእምሮ በእውቀትና በጸሎት ከተጠበቀ እውቀት ደግሞ በሶስት ነገር ነው የሚገኘው። አይተን አንብበን እና ሰምተን ነው እውቀትን የምናገኘው። ሰዎች በሶስት ነገር ነው እውቀትን የሚያገኙት፣ አይተው ሰምተው አንብበው ነው። ከሶስቱ ውጪ እውቀት በምን ሊመጣ አይችልም። ከጸለይን ደግሞ እዚህ ምድር ላይ ተረጋግተን ጥሩ ህይወት የተሳካ ህይወት ኖረን እንድናልፍ ፈጣሪያችን ይረዳናል። አካላችንን ደግሞ የምንጠብቀው በሁለት ነገር ነው፣ በአመጋገብና በስፖርት። ስፖርትን መስራት ጥሩ ነው። አመጋገብ ላይ ደግሞ ምግብን እንደ መድኃኒት ካልበላ መድኃኒትን እንደ ምግብ ትበላለህ ይባላል። ስለዚህ ምግብን እንደ መድኃኒት መብላት በጣም አግባብ ያለው ነገር ነው። ኪሳችሁ ደግሞ በስራ ነው የሚጠበቀው። ስራ ደግሞ በኔ በባሪያስ ለሶስት ነገር ይሰራል። እኔ ስራን የምሰራው አንደኛ ለሀገሬ ነው፣ ሁለተኛ ለሌጋሲ ነው፣ ሶስተኛ ግን ለኪሴ ነው ስራዎችን የሚሰራው። በዚህ ምድር ላይ ስኖር ተቸግሬ መኖር እንደሌለብኝ ስለማመን ለሶስቱ ነገሮች እሰራለሁ። ስለዚህ ሶስት ነገራችሁን ጠብቁ። አእምሯችሁን፣ አካላችሁንና ኪሳችሁን ጠብቁ። ለፈጣሪያችሁ ታመኑ። ቴንክ ዩ። በጣም አመሰግናለሁ። በጣም ግሩም ጊዜ ነበረን። እንዴት ነበር የተቀበልነው? ተነስተን የሰጣችሁኝ ክብር እንዳለ ለለበሱት ይሁንልኝ፣ በተመሳሳይ ሙያ ላይ ላለው ይሁንልኝ። ይሄ የተለመደ ነገር ነው። በውጭው ዓለም አሜሪካ ጎት ታለንት ምናምን ሲኬድ አንድ የለበሰ የአሜሪካ ሶልጀር ሲገባ ሁሉም ኦዲየንስ ይነሳል። ይሄ በየመድረኩ መለመድ አለበት። የሰጣችሁኝ ክብር እንዳለ ለለበሱት፣ ለአለቆቼ፣ ለወታደሮቹ፣ ለሁሉም አየር ኃይል፣ ባህር ኃይል፣ ለእግረኛው፣ ለሁሉም ይሁንልኝ። ቴንክ ዩ ጋይሶች።